Sanat kıbrı Rani Sagari Sanat kıbrı ማለት ነገሩ ስሜ እንደው ከነስወጉ ላይ እናት ላይ ይላል እንኳን አደረሳችሁ ለሁላችሁም እንኳን አደረሳችሁ። የዛሬዋ ቀን የተቀደሰች የተባረከች መልካም የምትሰሩ መልካም የምታስቡ በመልካም መንገድ ላይ የምትውሉ ያርጋችሁ። በዛሬዋ ቀን እንኳን እኛን ለማዳን ከሰማያ ሰማያት ወርዶ በድንግል ማርያም ውስጥ አድሮ የተወለደው የኢየሱስ ክርስቶስ የልደት በዓልን ስናስበው ለፍቅር ስለ ፍቅር ብሎ የሰው ልጅ ለማዳን የተወለደውን ኢየሱስ ክርስቶስን ስናስብ እኛስ ለፍቅር ስለ ፍቅር ብለን ለሰው ልጅ ምን አድርገናል ብለን የምናስብባት ቀን እንድትሆንችን ያው በትህትና ለመናችኋለሁ። ምክንያቱም ወደ ኋላ መለስ ብላችሁ የሰው ልጅ ለሰው ልጅ ስለ ፍቅር ብሎ ምንድነው ማድረግ ያለበት የሚለውን እንድታስቧት ነው። በአመት አንድ ቀንችን እሱ ለፍቅር ብሎ የተወለደው እኛን ለማዳን የተወለደውን ስናስብ እንኳን ልደቱን ስንዘክር ለፍቅር ስለ ፍቅር ብለን ምን አደረግን? ድንገት በጣም ደጋግሜ የምናገረው ምናምን ዘንድሮ በእስረኞችን ወይንም የታመሙትን እንደዚህ ተዘዋውሮ እንደ ልብ መጠየቅ አለመቻሌ ባለው የፖለቲካ ችግር ወይንም የጦርነት ችግር ምክንያት ብዙ ቢጸጽተኝም ለዛ ሁሉ ወጪ ለማውጣት ወይንም ወጪ ያረጋው የነበረውን ነገር በጣም በጥቂቱ ምክንያቱም እኔም ደልቶኝ ተርፎኝ አይደለም ያለሁትና በጣም በጥቂቱ ግን ከዚህ በፊት ታማ ለነበረችውና ኢትዮጵያ እንድትገባ እየታገልኩላት ላለችው እህቴ በቃ በአንድ በኩል ማድረግ ፈልጋለሁና እቺን ቀን እንኳን በማሰብ ሁላችንም አንዳንድ ነገር ለማድረግ እንሞክር ነው ጥሬ። ሊሊ ባንዲራ ያው ከኋላዬም አለ ደረቴም ላይ አለ ልቤም ውስጥ አለ። ባንዲራዬን ማንም የሚሸራረፋት ወይንም ደግሞ በዘር በጎሳ በሃይማኖት የሚጦለበኝ ምንም አይነት እሳቤ ስለሌለኝ ምንጊዜም ባንዲራዬ ፍቅሬ ነች ለኔ። ኢትዮጵያዊነት ማለት ለኔ ባንዲራው ብቻ ሳይሆን ህዝቡም ጭምር ስለሆነ የምችለውን ነገር ማድረግ ወይንም ለህዝቡ መስጠት የምችለውን ፍቅር እንድሰጥ ፈልጋለሁና
እግዚአብሔር ብሎ ለዛ ነገር ያብቃኝ። እርግጥ ባለሁበት ሁኔታ ባለሁበት ሀገር ውስጥ ምናምን ያን ማድረግ ብዙም አልችልም ከኢኮኖሚም ከምንም አንጻር፣ ግን ልቤ ምንጊዜም ክፍት ነው፣ የታወቀ ነው። ፍካት ለኢትዮጵያ መሰረቱም ይሄው ነው። እንዱ እንኳን አዲስ አባቴ እንኳን አብሮ አደረሰን ወላንሳዬ የኔ ምርጥ በእውነት ነው የምልሽ። እወድሻለሁ፣ አከብርሻለሁ። እንኳን አብሮ አደረሰን ሁላችሁንም። ልደት ግርማ የወይዘሮ ሚስት ጓደኛ ናቸው። ሜሪ ኤክስመስ ብለውኛል። እንግዲህ ያው ችን ቀን አድርሶን ይህንን ብርሃን አይተን እንኳን አደረሳችሁ ለመባባል ላበቃን አምላክም ምስጋና እናቅርብ። ምክንያቱም ይችን ቀን ማየት ፈልገው ያላዩ፣ ይችን ቀን ማክበር ፈልገው የአልጋ ቁራኛ ሆነው የቀሩ ብዙዎች አሉና እግዚአብሔርን እናመስግን። ይችን ቀን ማየት ፈልገው ወይ ይችን ቀን ብርሃን አድርገው በዓሉ ልደቱን ማክበር ፈልገው እንኳን በእስር ቤት ያሉ አሉና ይችን ቀን ተመስገን እንበላት። ለማንኛውም ተመስገን ስንል ግን እንዲሁ በባዶ ማመስገን አይሁንብን። ቢያንስ አንድ የተቸገረ ሰው፣ ቢያንስ አንድ የተራበ ሰው ማየት እንልመድ። በተረፈ የመን ያለ ኢትዮጵያዊ በሙሉ እግዚአብሔር ከዚህ ችግር ከዚህ መከራ ያውጣው ነው የምለው። ምክንያቱም ካለበት ችግር ከተደቀነበት ችግር እንዲወጣ ነው ምኞቴ። የሚያስታውሰው ኢትዮጵያዊ የለም። የመን ያለን ኢትዮጵያዊ የሚያስታውሰው ኢትዮጵያዊ የለም እና እግዚአብሔር ያስታውስ። ለማንኛውም እንትኑ ግን በዚሁ አጋጣሚ ደግሜ ያው አንዴ ከገባሁ መቼም ስለ ስደተኛ ሳልናገር አልወጣም። ግን በዚሁ አጋጣሚ ደግሜ ልናገር የምፈልገው ያለን ኢትዮጵያዊ የመን ያለን 70,000 እና 80,000 ወይንም እስከ 100,000 የሚደርስ ከዚህ በፊት የነበሩት ከ150,000 በላይ ነው። እስከ 150,000 እስከ 200,000 ነበረ። በአሁኑ ሰዓት ግን ሁሉም በባህር በምንም እያለገ እየሸሸ ነው ያለው። ያው መሸሻ ያለው ወደ ሀገር መመለስ የሚችለው በአብዛኛው እየገባ ነው ያለው። በቀን ከ100 ከምን በላይ ይገባል። በዛው ልክ ግን በባህር አሁንም ኢትዮጵያውያን እየገቡ ነው ያሉት። የተለያየ መገናኛ ብዙሃን ወደ ህዝብ ያወጡት እንጂ ባህሩ ላይ ያለ ጀልባው በመሳሪያ የተመታበት ሁኔታ በሙሉ አለ። ምን ያህል ዜጎቻችንን ጭኖ እዛው እንደተመታ እንግዲህ የሚታወቅ ነገር አይደለም። ይሄ ከአንድ ሳምንት በፊት የሆነ ነገር ነው። እንዳንናገረውም ብዙ ነገር እናውቃለን፣ ብንናገር እናልቃለን ነው። አሁን በዚህ ሰዓት ላይ የመን ውስጥ ወደ 7-8 ጋዜጠኞች በሙሉ ተገድለዋል። ብዙ ችግሮች አሉ፣ የፖለቲካ ችግሮች እና ያው ዝም ማለትን በሰዓቱ ስለመረጥን ያው መኖርን ማንም ይሳሳልና እንሳሳለን። ያው ዝም ብሏል። ሁሉም መገናኛ ብዙሃንም በፍርሃት ዝም ብሏል። ያ ነው እንትኑና እያለቅን ነው። አሁንም እያለቅን ነው። የመን ያለ ኢትዮጵያዊን እባካችሁ አስታውሱት። የመን ያለ ኢትዮጵያዊ ነው እኮ ደሙ ኢትዮጵያዊ ነው። ኢትዮጵያዊስ ባይሆን ለሌላ ወገን በፈረንሳይ እንደዚህ ፈነዳ ብላችሁ በተለያየ ቦታ እንደዚህ ተደረገ ብላችሁ አውሮፓና አሜሪካ ለተደረገ ነገር የኛ እንትኖች አዛኞች ነን። በእውነት ለዜጎቻችን እንዴት እንደምጨክን አላቅም እንጂ ለቡርማ ለሚጨፈጨፍ ሙስሊም፣ ሶሪያ ለሚደረግ ነገር፣ ኢራቅ ለሚደረግ ነገር በሙሉ አዘኔታችንን እንገልጻለን። የመን ላለ ኢትዮጵያዊና የመን ያለ የመናዊስ ቢሆን እየረገፉ ያሉት ህፃናትስ ቢሆኑ እንዴት ነው ዝም ሊባሉ የቻሉት? እና ኢትዮጵያውያኖችን እናስታውሳቸው። ለአንድ ሰው አላሙዲን በጠገበ ባለ 4 ኮከብ ሆቴል ውስጥ ታሰረ ተብሎ ይፈታ የሚል ሰላማዊ ሰልፍ የወጣ ህዝብ ወገኑ እሳት ውስጥ አለ ተብሎ ግን እጁን አጥፎ ምናምን መኝታውን አደላድሮ መተኛቱ በጣም ያሳዝነኛል። ሁልጊዜ ውስጤን ይበለዋልና እስቲ በዚች በተቀደሰች ቀን እንኳን በዛሬዋ ቀን እንኳን የመን ያለ ኢትዮጵያውያንን በጸሎት እንኳን አስቧቸው። ቢያንስ ድምጻችሁን ሰጥታችሁ እንዲተርፉ ማድረግን አልፈለጋችሁትም። ድንገት እኔ አንዳንዴ በውርስም በጉልትም በእርሻም በምንም የተጋጫችሁና ውርሱን ለማግኘት እዛው እንዲቀርላችሁ የምትጸልዩ በሙሉ የምትመስሉ ናቸው አብዛኞቻችሁ። ምክንያቱም
የመን ያለ ኢትዮጵያዊ ለምን እንደ ኢትዮጵያዊ ሊታይ እንዳልቻለ ግራ ይገባኛል። ለማንኛውም የስደት አይብና ጎመን የለውም። አውሮፓና አሜሪካ የተሰደደው አይብ፣ አረብ ሀገር የተሰደደው ጎመን አይደለም። ስደተኛን ያላስታወሰ ኢትዮጵያዊነትም ደግሞ በጣም አስቸጋሪ ነው እና እባካችሁ ስደተኛውን አስቡት። እኔ ገና አሁን አይደለም ደግሜም እጠይቃለሁ። የመን ያለ ስደተኛ ኢትዮጵያዊ ነው። እኔ ባንዲራዬን ወደዋለሁ ብዬ ባንዲራዬን አርጌ ወይንም ፕሮፋይል ላይ አርጌ ወገኔንም አላስበው ከሆነ ጨርቁን ነው የወደድኩት አይደለም። ጨርቁ ውስጥ እኮ አለው ሚስጥር። ጨርቁ ውስጥ ያለው ሚስጥር እንወቀው እንጂ። ስለዛ ኢትዮጵያውያን ወገናችንን የምናስብበት ዛሬ እንኳን እስቲ መልካም አስባችሁ ለኢትዮጵያውያን ወገናችሁ በየመን ችግር ስላሉ ወገኖቻችሁ ጸሎት አድርጉላቸው። በተረፈ ቀኑ የተቀደሰና የተባረከ እንዲሆንላችሁ እመኛለሁ። በዓልን በምን አይነት መንገድ ልታሳልፉ አሰባችሁ? ይሄ ያው ራሳችሁ የምትመልሱት መልስ ነው። መልካም ጊዜ፣ መልካም በዓል፣ የተቀደሰ ቀን ይሆንላችሁ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። እንኳን አደረሳህ ላላችሁኝ በሙሉ እኔም ያው እንኳን አደረሳችሁ ብያለሁ ቀድሜና ድጋሚም ብል አልከፍልበት፣ አይፈልጠኝ፣ አይቆርጠኝ፣ አያሳብደኝ። ስለዚህ ደግሜ እላችኋለሁ እንኳን አደረሳችሁ። እግዚአብሔር በሰላሙ ለሀገራችን የሚያበቃን ያድርገን። ሁላችሁም የተባረከ ቀን እንዲሆንላችሁ እመኛለሁ። አዎ የድሮ ወዳጄ ሳምቮድ እንግዲህ ያው ሁላችሁንም እግዚአብሔር ያክብርልኝ። ልደትዬ በውስጥ አወራሻለሁ። እግዚአብሔር ያክብርልን። ሳምቮድ እንዴት ነህ? ሰላም ነው ሆይ? መልካም በዓል አንተም እንዲሆንልህ እመኛለሁ። አንተ ምርጥ የኢትዮጵያ ልጅ። ተጠፋፍተናል። እግዚአብሔር እንኳን በዚች ቀን እንዳገኘህ ያደረገኝ የድሮ ትዝታችን ነው። ሳምቮድ በጣም አመሰግናለሁ። ኦኬ ቼክ አደርጋለሁ። ሳሚ እግዚአብሔር ያክብርልኝ። መልካም ቀን እንዲሆንላችሁ። ያው ልወጣ ስል ነው የገባኸው። የቴዲን ዘፈን እየጋበዝኩ ነው። ሁላችሁም መልካም ቀን እንዲሆንላችሁ እመኛለሁ። ልደት እሺ ተቀብያለሁ። ለሌሎቻችሁም እንደዚሁ እሺ። ኦኬ ኢትዮጵያውያን ከፎቅ ላይ ሲወረወሩ ቤሩት ውስጥ ያለ የሚያሳይ ነበረ። ነገሩ ስህተት ሰርቻለሁ። በዚህ ቀን ዛሬ ብዙ እንትን ማለት ያለብኝም አጋጣሚ እያየሁት ስለሆነ ነው። እንግዲህ እነዚህ ከየፎቁ ላይ እየወረዱ ያሉ በገመድም ራሳቸውን እያጠፉ ያሉ በአረብ ሀገር ላይ በተለያየ አረብ ሀገር ላይ ችግር ውስጥ ያሉ ኢትዮጵያውያንን እግዚአብሔር ያስባቸው። ሁላችንም በጸሎት የምናስባቸው። በአረብ ሀገር ላይ ያሉ ኢትዮጵያውያኖች ራሳቸውን ሻማ አድርገው ራሳቸውን አብርተው ወገኖቻቸውን የሚያስቡ ናቸው። በእውነት ነው የምላችሁ። የአረብ ሀገር ያሉ ኢትዮጵያውያን ክብር የሚገባቸው፣ ፍቅር የሚገባቸው፣ ለወገናቸው ሲሉ ራሳቸውን
እንደ ሻማ ያበሩ የልጅነት የመጨፈሪያ የመቦረቂያ የመደንከሪያ ሰዓታቸውን ቤተሰባቸውን ችግር ለመቅረፍ ያገራቸውን አውጋራቸውን ቀያቸውን ያደጉበትን መንደር ውሃ የተራጩበትን ከጓደኞቻቸው ጋር ቅልልቦሹን ምኑን የተጫወቱበትን ያን መንደር ብዙ ትዝታቸውን ወደ ኋላ ጥለው የቤተሰብ ችግር ለማሳለፍ እየታገሉ ያሉ የልጅነታቸው ድንገት አንዳንዴ እዚህ ጋር በጣም ብዙ ልናገር የምችለው አሁንም በሲ በዓል ነውና ጥሩ ነገር እንነጋገር። ኢትዮጵያ ያለች ሴት አንድ ሆቴል ሄዳ አንድ ናይት ክለብ ሄዳ ስትጨፍር አይፈረድባትም። አገሯ ስለሆነች ነው፣ ወጣት ነች። አረባ ሀገር ያሉ ሴቶች ግን ሲጨፍሩ ምን ሲሉ ሁሉም ነገር ቶሎ ብሎ እነሱ ላይ ይፈረዳል። ልቅነት ይደረግባቸዋል፣ ብልግና ይደረግባቸዋል። እነሱም እኮ ወጣት ናቸው፣ እነሱም እኮ ልጅነት አላቸው፣ እነሱም እኮ ማለፍ ያሳለፍ እኛ በፊት ያሳለፍነውን ላይፍ ሊያሳልፉት ይገባል። ያንን አልፈው ነው ለቤተሰብ ችግር ብለው የራሳቸውን ህይወት ለማስተካከል ብለው ሻማ ሆነው እያበሩ ያሉትና ልናከብራቸው ስለ ሰው ሲሉ መስዋዕትነት እየከፈሉ ያሉ ግዴታ እንደ ጌታችን ኢየሱስ ክርስቶስ በቀራንዮ መሰቀል የለባቸውም። ለሰው የሚከፍሉት መስዋዕትነት ለማሳየትና እየበሩ ያሉ ናቸው። ሳምቮድ ኢንቦክስ ደርሶኛል መልእክት፣ አመሰግናለሁ። ይቅርታ እያከበሩ ያሉት በዓል እንኳን ወይንም እኛ እያከበርን ያለውን በዓል እንኳን እነሱ እያከበሩ ያሉት ሰው ቤት ሆነው መከዳ በማገላበጥ ጽዳት በመስራት ግማሾቹ በመገላመጥ በመሰደብ ላይ ነው። እንደኛ ዘና ብለው አሁን እንደዚህ ቁጭ ብለን እንደምናወራው እያወሩም አይደሉም። ያቺው ቴሌፎን አለችና እሷን ከፈት አድርገው ሊያዩኝ ይችላሉ እንጂ እኛ ያገኘነውን ዶሮ ወጥ ላይ ያገኙት እኛ የበላነውን የበዓል ዳቦ የበዓል እንጀራ ላይ ያገኙት የሚችሉ እንጀራ እኔ አንዳንዴ ሱቅ ውስጥ ሆኜ እማወራቸው ልጆች ሰው መጥቶ እንጀራ አስጠኝ ሲል ቆይ አንዴ እንጀራ ልሰጥ ነው መስላቸው ወይ እንጀራ አለ አንተ ጋር እንደው በእናትህ አሳየኝ በካሜራ ምናምን የሚሉኝ ልጆች እንኳን አሉ። ያን ያህል የሚናፍቃቸው ይሄንን የሚከፍሉት መስዋዕትነት ስለማን ሲሉ ነው? ስለ ቤተሰብ ሲሉ ነውና ልናከብራቸው ይገባል። ስለ ፍቅር ስለ ቤተሰብ ሲሉ ራሳቸው ልጅነታቸውን ያቀጡ ያሉ እህቶቻችን አሉና ሁላችሁም በየቤቱ አንገት ደፍታችሁ ስድባችሁን ችላችሁ እየሰራችሁ ያላችሁ እህቶችን በሙሉ እንኳን አደረሳችሁ እላለሁ። ነብዩ ሲራክ የሳውዲ ወዳጄ ለስደተኞች ድምጽ በመሆን ከምንም በላይ ለኔም አርአያ በመሆን ብዙ ነገሮችን ወደ መስመር የሚያስገባ የሚያስተካክል የብዙዎች ችግር አስለቅሶት አንብቶ ብዙ ነገር አዝኖ አቅምም ወይንም ጊዜ የቦታ ሁኔታ የፖለቲካ ሂደት የአገሪቱ አስተዳደር ይዞት እስካልገደበው ድረስ ራሱን አሳልፎ የሚሰጥ ጥሩ ወዳጅ አለኝ። ነብዩ ሲራክ እንኳን አደረሰህ እላለሁ ከሳውዲ አረቢያ። ሌላው ልቤ ላይ ትልቅ ቦታ ያለው ኑቢያ ኩሽ ወይንም መሳይ አክሊሉ አሁን አዲስ አበባ ነው ያለው። አዲስ አበባ ያለው መሳይ ለኔ ታዛዥ ነው በእውነት። ይሄን አድርግ፣ ይሄን በሽተኛ ሂድ እዛ ጠይቅ፣ ይሄን በሽተኛ እዛ አሳክም ባልኩት ቁጥር የሚሮጥ ለሰዎች ችግር የሚሮጥ ራሱን ጊዜውን ወጣትነቱን አሳልፎ ለሰዎች ትኩረት የሰጠ ለወገኖቹ ችግር ቦታ ሰጥቶ ህመማቸው አሞት ቁስላቸው የሚያቆስለው ምርጥ ልጄ ነው መሳይ አክሊሉ። እሱም ያው የሙያ ባልደረባዬ ጋዜጠኛ ልጅ ነው። ያው ራሱም ከጋዜጠኛ በላይ እየሰራ ያለ ነው። እንኳን አደረሰህ ብያለሁ። ኑቢያ ኩሽ እግዚአብሔር የተባረከ ቀን የተቀደሰ ቀን ያርግላችሁ። ነብዩ ሲራክ ከሚገባው በላይ እወድሃለሁ፣ አከብርሃለሁ። እቺ ቀን ብርሃን ትሁንልህ፣ ልጆች ይደጉልህ፣ ለሀገር ያብቃንና በሀገር የምንገናኝ ችግራችንን ሀሳባችንን ያሳለፍነውን የምናወራ ያድርገን ብዬ እመኛለሁ። በእውነት ነው የምለው። ኑቢያ ኩሽ ቀድሞን ሀገር ገብቷል። እንግዲህ እዛ እናገኘውና አንድ ቀን ችግራችንን ያሳለፍነውን ስቃይ የወገናችንን ቁስል ብለን የቆሰልንበትን በሙሉ የምናወራበት ጊዜ ይኖረናል። ወላንሳይ ነብዩና መሳይ አክሊሉን የምወድበት መንገድ እንዲህ ቀላል አይደለም። በተለይ ደግሞ
ነብዩ ሲራክ ጋዜጠኛ ነው፣ ጥሩ ጸሐፊ ነው፣ ብዙ ጥሩ እንትን ነው። ኑቢያም እንደዚሁ ነው። ከምንም በላይ ግን በህይወቴ ውስጥ ትልቅ ቦታ የምሰጠው 6 እና 7 ዓመት ለችግረኞች ከነብዩም ጋር ከነኑቢያም ጋር ከመታወቂ በፊት ጀምሮ በስደተኛ ችግር ላይ እያወራን ብለን አንብተን ኒዛር ዳጊ ውስጥ በቃ ያለው ከሙያው ውጪ ነው። የስደተኛው ችግር ብቻ ነው በቃ በስሜታዊነት በፍቅር ገብቶ እንዲታገል የሚያደርገው ከስራ ሰዓቱ እንኳን ጋር የሚመቻች አይደለምና እግዚአብሔር ረጅም እድሜ ጤና እንዲሰጠው እመኛለሁ። ለኒዛር ዳጊ ሲሳይ ደምሴ በትክክለኛ ስሙ ኒዛር ዳጊን በትክክለኛ ስሙ ለማታውቁት ሰዎች ማለት ነው። እንኳን አደረሰህ እላለሁ። በእውነት ነው የምላችሁ። እሱን እወደዋለሁ። ያሲን ሁሴን በእስልምና እምነት ተከታይ ነው፣ ግን ለክርስትና እምነት ተከታዮች በሙሉ ምንጊዜም እየገባ እንኳን አርሳችሁ ብሎ በውስጥ መልእክት የሚልክ ውጪ ፌስቡክ ላይ የሚለጥፍ የክርስትናና የእስልምናን የጠበቀ ቁርኝት አገራችን ላይ የለመድነውን ስደት ቦታም ላይ እየተገበረ ያለ እንደ ያሲን እንደ አንዋር የመሳሰሉ እንደ መሐመድ አሁን መስመር ላይ ያለ እዚሁ ንጋ በቃ በጣም አደንቃቸው ምርጥ የሙስሊም ልጆች አሉ። የሙስሊም ልጆች በሙሉ እቺን ቀን አብረን በጋራ ልናከብራት ስለቻልን አከብራችኋለሁ፣ እወዳችኋለሁ። ያሲን ሁሴን እንኳን አርሳ ብያለሁ። ፍቅር እንዳለ ከኩዌት ትልቅ ቦታ የምሰጥሽ የሰው ልጅ ወስደሽ የምታሳድጊ ስደት ላይ ደማችን ነች ዘራችን ነች የትሞልቃ አትቅር ብለሽ የምታሳድጊ አንቺ ምርጥ ለሴቶች የቆምሽ ለስደተኛ እህቶች የቆምሽ ምርጥ ልጅ ነሽ። ፍቅር እንዳለን እንዲሁ እንኳን አርሰሽላለሁ። ክብር ለሚገባው በሙሉ ክብር መስጠት አለብን። ራሄል ሪቾን በፍቅር እወዳታለሁ። ራሄል ዘገየ ከቤይሩት ራሄል ብዙ የማይታወቅባት ብዙ የምትሰራ ምርጥ ልጅ ነች። ከልብ ወዳታለሁ። እኔ ራሄል ኒዛር ነብዩ ሲራክ ቁርኝት ፈጥረን ብዙ ለመስራት ያሰብንበት ወይንም የታገልንበት ሁኔታ በሙሉ ነበረ። ሁሉም ነገር እግዚአብሔር በፈቀደው ይሆናል። ሪቾ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኔ በኩል ለጠፋ ነገር ካለ ያው ትንሽ ስለተራራቅን ይቅርታ ጠይቃለሁ። ምንጊዜም እወድሻለሁ፣ አከብርሻለሁ። እንኳን አርሰሽ ብያለሁ። ቅድስት ኩዌት ቅድስትዬ ገብተሽ አባዬ እስቲ መስማት ራሱ ማየት ራሱ እንዴት ደስ ይለኛል። እወድሻለሁ፣ አከብርሻለሁ። በፍቅር ነው እንስ አቡዬ የፍካት ለኢትዮጵያ ስደተኞች ግሩፕን በአድሚንነት የምትመራ ጠንካራ የቤይሩት ልጅ ነች። አቡዬንም እንደዚሁ ያው ሁሉም ታየ ነው ትክክለኛ ስሟ። አከብራታለሁ። ጀማል አንተ ፍቅር ነህ በእውነት ጀማል። አቡዬንም እንደዚሁ አከብርሻለሁ። እንኳን አርሰሽ ብያለሁ። ሰላማዊት ተስፋዬ ከቤይሩት ድንቅና መወዳት ምርጥ ልጅ ነች። እግዚአብሔር ያክብርሽ። አሁንም በፍቅር ላይ ፍቅር ያርግና ዘላለም ለሰዎች እንደሮጥን ለሰዎች እንደ ተሯሯጥን ያርግ። ሳሙኤል ማስረሻ እንኳን አርሰህ እላለሁ። ሳሙኤል ማስረሻ እንኳን አርሰህ ስልህ ስለ እውነት ነው የምልህ። መስተካከል ስላለበት ነገሮች አስተካክለህ በጥሩ መንገድ ከዚህም በላይ አስተካክለህ እንዳይህ እፈልጋለሁ። የሚጎሉ ነገሮች አሉ። በትክክል አንዳንዴ ልክ ያልሆኑ ነገሮች ይኖራሉ። ግን ስለ ወገንህ ስትል በስሜታዊነት የምትሰራቸው ችግሮች እንደሆኑ ወይንም ስህተቶች እንደሚሆኑ 100% አምናለሁ። ሳሚ ሰው ለመግዷት የሚል ሳይሆን ለሰው ልጅ ስለ ፍቅር ሲል ራሱን የሚያሳልፍ ነውና ሳሚ እግዚአብሔር ያክብርህ። እግዚአብሔር እቺን ቀን እንኳን አሳየህ። ሳሙኤል ማስረሻ እንኳን አርሰህ ብያለሁ። ሁላችሁንም ከልብ ስለ ፍቅር ስለወዳችኋለሁ። አመሰግናለሁ።
ጀማል ሰላም ብያለሁ። እኔም እንደናንተን የመሰሉ በእውነት ነው የምለው የእስልምናን እምነት የከበረነት የቁርአንን እኔ ቁርአንን አንድ ሙስሊም ሊያቅ የሚገባውን ያህል አውቃለሁ ብዬ አምናለሁ። ቁርአኑ በጣም ከሚገባው በላይ እንዲቀጥ የሚሄድ ምናምን ነገር አለው። ቢጠፋ እንኳን ጥፋት የሚጠፋው ሙስሊሙ ራሱ ህዝቡ ላይ እንጂ ሰው ላይ እንጂ ቁርአን ጋር አይደለም። እና ሰዎች ተሳስተው የሚያጠፏት ነገር እኛን አታጋጨንም። ስለ ፍቅር ብላችሁ ከጎናችን ለምትቆሙ እንኳን እርሳችሁን ለምትሉ የእስልምና እምነት ተከታዮች በሙሉ እግዚአብሔር ያክብርልን። ነብዩም ይሁዳዊ ጎረቤታቸውን እየሰደበ ቆሻሻ እየጣለ የሚያስቸግር ጎረቤታቸውን እንኳን ስለ ፍቅር ሲሉ ቢጠፋባቸው ፈልጉት ብለው አስፈልገው ታሞ መተኛቱን ሲያውቁ አስታመው ለዛ ያረጉት የፍቅር ከጎረቤት ጋር አብሮ ካለው ጋር መኖርን ሲያስተምሩ ነው። አርአያ ሆነው ሲያስተምሩ ነው። እና እናንተም ደግሞ ከክርስቲያን ወገኖቻችሁ ጋር አብራችሁ ያላችሁ እስልምና እምነት ተከታዮች ቀጥተኛውን ትክክለኛውን ቁርአን እየተከተላችሁ ያላችሁ ናችሁና እግዚአብሔር ያክብርልን። ቁርአን የክርስትና እምነት መኖሩን በይፋ የሚገልጽ ስለ ሱረቱል ማርያም ስለ ኢሳ ዳግም መወለድ በሙሉ የሚገልጽ ምርጥ የእመቤታችን የማርያም ቅድስትነት በዓለም ላይ የሚስተካከላት የሌለ ብጽዕትነት የሚገልጽ ቁርአን ያመናችሁ እስልምና ተከታዮች ከክርስቲያን ወገኖቻችሁ ጋር እንደዚህ በመሆናችሁ በጣም አመሰግናለሁ። ቀኗን የተባረከና የተቀደሰ ያርግልን። በጣም ትንሽ አወራለሁ ብዬ ገብቼ ብዙ አወራሁኝ። በእውነት ነው የምለው። ስለ ፍቅር ለሚሆን ነገር በሙሉ የተባረከ ያርግልኝ። መልካም ቀን። የቀራችሁት ስማችሁን ያልጠቀሳችሁ ልቤ ላይ ግን ንጉስ የሆናችሁት እንደነ ቤቲ ጌርጌሲኖን አይነት ቢኒያም በለጠ ሳልጠራው ላልፍ ማልፈልገው ምናምን ቢኒያም በለጠ ለኔ ምንድነው ማለት እችላለሁ አላቅም። እርግጥ እኔ በዚህ በበጎ አድራጎት ስራ ላይ ከተሰማሩት ውስጥ እንደ እናቴ አበበች ጎበና ክብርና ቦታ አርአያነት ያስኩበት ወይንም ደግሞ በቃ ልቤ ውስጥ የነገሰ እኔ ትክክለኛ እናቴ ነች ብዬ ነው የማስበው አበበች ጎበናን። አንቺ ምለውም እናቴ ስለሆነች ነው። ምክንያቱም እናት አንቱ አይባልም። ሜሪ ጆይ ሲስተር ዘቢደር ኢትዮጵያን ባለው ሰዓት ተወሰነ እንትን እላለሁ እንቀራረባለን ማለት ለመቀራረብ ሞክሬ ነበረ። ምክንያቱም በጎ አድራጎት በጎ ስራዎችን ስለምወድ ሲስተር ዘቢደርንም እንኳን አርሰሽ ብያለሁ። ወዳታለሁ፣ አከብራታለሁ ምናምን ቻቺ ታደሰን በመልካም ስራዋ በጣም ወዳት ማከብራት እንኳን አርሰሽ እላለሁ። ሁላችሁንም እንኳን አርሳችሁ እላለሁ። ቢኒያም በለጠን አሁንም ደግሜ እንኳን አርሰህ እላለሁ። እድሜ ጤና ይስጥህ፣ ጤናህን አሁንም ይስጥህና ረጅም እድሜ ሰጥቶህ ብዙ መልካም ነገሮችን የምትሰራ ያድርግልን። ቢኒ ወዳሃለሁ፣ አከብራለሁ። መለስ አየለ የጌርጌሲኖን መስራችና የጌርጌሲኖንን ይዞ ከየጎዳናው ላይ ከ250 በላይ የአእምሮ ህሙማንን ይዞ ያለ የጌርጌሲኖንን መስራች መለሰ አየለን እወድሃለሁ፣ አከብርሃለሁ። መልካም በዓል ብያለሁ ሁላችሁንም። ሰይፉም በጥሩ ስራ ላይ ተሰማራ፣ ጆሲም እንደዚሁ ናቸው። ሁላችሁንም እንኳን አርሳችሁ ብያለሁ። መልካም ቀን፣ መልካም በዓል። የመጨረሻ መሰናበቻዬ ለመሰናበቻ የምጋብዛችሁም ኢትዮጵያን ነው። መልካም ቀን። መልካም ቀን።